የሐዋሳ ከተማ የድል ጉዞ ሚስጥር ምንድነው? ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት ሁሉ ሰላም? ሁሉ መልካም ይመስገን። እንግዲህ ዛሬ የሳምንቱ ነው የወሩ እኩለ ጾም በመላው የክርስትና እምነት ተከታዮች ዘንድ ተጀምሯል። ከቀናት በኋላ ደግሞ የሙስሊሞች ጾም እንደዚሁ ይገባል ረመዳን። እንግዲህ ለሁለቱም እምነት ተከታዮች በዚህ አጋጣሚ እንኳን አደረሳችሁ ለማለት እወዳለሁ። መልካም እንግዲህ ደግሞ ዛሬ የመረጥነው ርዕሰ ጉዳይ የሐዋሳ ከተማን ጉዳይ እናነሳለን። የሐዋሳ ከተማ የድል ጉዞ ሚስጥር ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። እንግዲህ ሐዋሳ ከተማ ዘንድሮ ጥሩ ጊዜን ከሚያሳልፍ ክለቦች መካከል አንደኛው ነው። ምናልባት ብዙዎች ከሲዳማ ክልል ዋንጫው አያልፍም ይላሉ። ያ ምን ያክል እውነት ነው? በቁጥሮች እያስደገፍን እንግዲህ ወደፊት ያለውን ነገር ምናስቀምጥ ይሆናል። ሐዋሳ ከተማን እዚህ ያደረሰው ምንድነው? የድል ጉዞ ሚስጥሮችስ ምንድናቸው? የቀጣይ ተስፋና ስጋቱስ ሐዋሳ ከተማ ምንድነው? የሚሉትን ጉዳዮች እየዳሰስን ቆይታ እናደርጋለን። እውነት ለመናገር ለመንደርደር ያህል የዘንድሮ የኢትዮጵያ ፕሪሚየር ሊግ ወደ ሲዳማ ክልል የመግባት እድሉ 80% ያህል ነው ብሎ መውሰድ ይቻላል። ከሁለት አንዱ የኢትዮጵያ ፕሪሚየር ሊግን ዋንጫ ሊወስዱ ይችላሉ። ሲዳማ በታሪኩ ለመጀመሪያ ጊዜ ወይስ ሐዋሳ ለሶስተኛ ጊዜ የሊጉን ዋንጫ ያነሳሉ የሚለው እንግዲህ የዛሬው ዋና የመነጋገሪያ ርዕሰ ጉዳያችን ይሆናል። የኢትዮጵያ ፕሪሚየር ሊግን ታሪክ ወደ ኋላ ሄደን ከተመለከትን የኢትዮጵያ ፕሪሚየር ሊግን አንደኛ ዙር መሪ ሆኖ የጨረሰ ቡድን የሊጉን ዋንጫ ያነሳል። ባለፉት 5 ዓመታት ብትሄድ የምታገኘው ሀቅ ይሄንን መሪ የሆኑ ቡድኖች የሊጉን ዋንጫ ማንሳት ችለዋል። መሪ ሆኖ አንደኛውን ዙር የሊጉን ዋንጫ ያላነሳ ክለብ መቻል ብቻ ነው። ባለፈው ዓመት መቻል ብቻ ነው ያላነሳው። ቀሪዎቹ ቅዱስ ጊዮርጊስ፣ ኢትዮጵያ መድንና ፋሲል ከተማ የሊጉን ዋንጫ አንደኛውን ዙር መርተው ወስደዋል። እንዲያውም ፋሲል ከተማ ሁለተኛው ዙር ላይ በአፈጻጸም ደረጃ ዝቅ ብሎ ጭምር ዋንጫውን ወስዷል። 29 ነጥብ አንደኛው ዙር ላይ ያመጣው፣ ሁለተኛው ዙር ላይ 25 ነጥብ ነው ያመጣው። በዛ ሁኔታ ውስጥ ሆኖ ሁሉ የሊጉን ዋንጫ ያነሳበትን ታሪክ ነው የምናገኘው። ስለዚህ መሪ ሆኖ ሊጉን የሚጨርሱ ቡድኖች ዋንጫ የማንሳት እድላቸው ሰፊ ነው። ስለዚህ ሲዳማ ቡና ይሄን ዋንጫ የማንሳት ሰፊ እድል ካለው ቡድን አንዱ ነው። በተመሳሳይ ሐዋሳ ከተማ እንደዚሁ። በነገራችን ላይ ባለፉት 5 ዓመታት ታሪክ ሄደን ብናይ በነጥብ በአንድ ነጥብም ቢሆን ይበላለጣሉ ሊጉን አንደኛ ሆኖ የሚጨርሱ ቡድኖች። ዘንድሮ ግን ሐዋሳና ሲዳማ ቡና በተመሳሳይ 35 ነጥብ ነው ሊጉን እየመሩ ያሉት። ስለዚህ ሐዋሳም ልክ እንደ መሪ አድርገን ብንቆጥረው እንደዚሁ የሊጉን ዋንጫ የማንሳት እድል አለው ብሎ መውሰድ ይቻላል። ባለፉት 5 ዓመታት እንግዲህ ሁለተኛ ሆኖ የሊጉን ዋንጫ ያነሳ ክለብ ያለው አንድ ጊዜ ነው። ከአምስቱ አንድ እድል ነው ያለው። ያን እድል የተጠቀመው ደግሞ ኢትዮጵያ ንግድ ባንክ ነው። ስለዚህ ሐዋሳ እንደ ሁለተኛም ብንቆጥረው የሊጉን ዋንጫ የማንሳት እድል አለው። በተመሳሳይ አርሲ ነገሌ ጎረቤታቸው አርሲ ነገሌም እንደዚሁ የሊጉን ዋንጫ የማንሳት እድል ያለው ቡድን ነው። እንግዲህ ባለፉት 10 ዓመታት ብትሄድ በኢትዮጵያ ፕሪሚየር ሊግ ላይ በመጀመሪያ ተሳትፏቸው ጅማ አባጅፋርና ኢትዮጵያ ንግድ ባንክ የሊጉን ዋንጫ ማንሳት ችሏል። እንግዲህ የሊጉን ዋንጫ ከታች መጥተው ያነሱ ቡድኖች ባለፉት 10 ዓመታት 2 ቡድኖች ናቸው። ስለዚህ ከ120% ነው ያላቸው። አርሲ ነገሌ አሁን ላይ ከመሪዎቹ እኩል መቀመጥ ችሏል። የሚገርም ነገር ሁለቱ ቡድኖች በመጀመሪያ ተሳትፏቸው የሊጉን ዋንጫ ሲያነሱ ሁለቱም ሁለተኛ ሆኖ ነው የጨረሱት አንደኛውን ዙር።
ጅማ አባጅፋርም ያን ጊዜ አንደኛውን ዙር ሲጨርስ ከመሪው ጋር ወደ 5 ነጥብ ልዩነት ነበረው። ያንን ልዩነት አጥቦ ሄዶ ዋንጫውን አንስቷል። ንግድ ባንክ በ1 ነጥብ ዝቅ ብሎ ሁለተኛው ዙር ላይ የተሻለ አፈጻጸም አድርጎ የሊጉን ዋንጫ ማንሳት ችሏል። ስለዚህ አርሲ ነገሌም ይህንን የማድረግ እድል እንዳለው ትመለከታለህ። ስለዚህ ሶስቱ ተፎካካሪ ቡድኖች በጣም በቅርብ ርቀት ላይ የሚገኙ ቡድኖች ናቸውና ዋንጫው ወደ ደቡብ የሚሄድ እድሉ ዘንድሮ ላይ ሰፊ እንደሆነ መመልከት ትችላለህ። እንግዲህ ከሲዳማና ከሐዋሳ ማን ይወስዳል ብለህ ስትል ሌላኛው ታሪክ የምታየው ታሪክ ሁለተኛው ዙር ላይ ያላቸው አፈጻጸም የማን የተሻለ ነው ከሐዋሳና ከሲዳማ ብለህ ስትል ደግሞ አሁን የተሻለ አፈጻጸም ያለው ያለፉትን 3 ዓመታት ዳታዎች ብንመለከት ሐዋሳ ከተማ ነው። ሐዋሳ ከተማ በአማካኝ ሁለተኛው ዙር ላይ ነጥቡን በ8 የማሻሻል ታሪክ አለ። አማካኝ ነጥቡ በ8 የማሻሻል ሲዳማ ቡና በ2 ነጥብ የማሻሻል ታሪክ ነው ያለው። በተለይ ደግሞ ያምነው ከፍተኛ ውጤት በተለይ ሐዋሳ አምና ላይ ያስመዘገበው ነጥብ ወደ 23 ነጥብ መሻሻል አድርጓል። ስለዚህ የአምና ታሪኩ የቅርብ ጊዜ ታሪኩ ለዘንድሮ ውጤቱ ትልቅ ጉልበት ይሆነዋል ተብሎ ነው የሚጠበቀው። ሐዋሳ ከተማ ትልቅ መነሳሳት ተፈጥሮለታል። ስለዚህ በዛ ላይ ያን ታሪክ ሲሰሩ ደግሞ አብዛኛ ተጫዋቾች በቡድን ውስጥ ያሉበት እሱ ብቻ ሳይሆን በቡድን ውስጥ ወደ በኋላ ላይ በደንብ የምናየው በጣም የዋንጫ ልምድ ያላቸው በሊጉ ላይ ትልቅ ልምድ ያላቸው በሀገር ውስጥም በኢንተርናሽናል ውድድር ላይ ትልቅ ልምድ ያላቸው ተጫዋቾችን ከ3ቱ ክለቦች ሐዋሳ ከነማ ይዟል። ስለዚህ ዘንድሮ ላይ በዚህም በዛ ታምር ሊፈጠር ይችል ይሆናል። ሊጉ ወደ ለነዚህ 3 ክለቦች ብቻ አይደለም ለነፋሲል ከተማም ክፍት ነው። በጣም በቅርብ ርቀት በ2 ነጥብ ርቀት ላይ ነው ያሉትና ስለዚህ እስከ ታች እስከ 6 ድረስ ያሉ ቲሞች እዚህ ላይ መጥተው ዋንጫውን የማንሳት እድል አላቸው። ነገር ግን ታሪክ ይሄን አይነግረንም። ታሪክ የሚነግረን ከዚህ ተቃራኒው ነውና በአብዛኛው ወደ ደቡብ ዋንጫው ሊሄድ ይችላል። ከሄደ ደግሞ ሐዋሳ ከተማ ደግሞ የማንሳት ሰፊ እድል እንዳለው መናገር ይቻላልና ሐዋሳ በዘንድሮ የኢትዮጵያ ፕሪሚየር ሊግ አንደኛ ዙር ላይ ፍጹም አስገራሚ የሆነ ቡድን መሆን ችሏል። አንደኛውን ዙር 35 ነጥብ በማምጣት በመሪነት ስፍራ ላይ መቀመጥ ችሏል። ባለፉት ተከታታይ ዓመታት ሐዋሳ ከተማ እንደዚህ አይነት ውጤት አስመዝግቦ አያውቅም። በአንደኛው ዙር ላይ አምና የምታስታውሰው ወራጅ ቀጠና ላይ ነበር። አምና ሐዋሳ ከተማ ከመጨረሻው ቡድን 2ኛ ላይ ተቀምጦ ነበር። ዘንድሮ ደግሞ ከአናት 2ኛ ላይ የተቀመጠበትን አስገራሚ ውጤት ማስመዝገብ ችሏል። ይህ ውጤት እንዴት ሊመዘገብ ቻለ? ሚስጥሩስ ምንድነው የሚለውን በቀጣይ በደንብ የምንመለከት ይሆናል። ምናልባት በአምናው ቢሆን ኖሮ በዚህኛው ጊዜ ስለ ሐዋሳ መውረድ ያወራንበት ጊዜ ነበር። በርካታ ፕሮግራሞች እኛም ስንሰራ ነበር። ግን ከዛ በኋላ ነገሮች በጥሩ መንገድ ሄዶ ሁለተኛው ዙር ላይ በደንብ አሻሽሎት አሁን ደግሞ የበለጠ ተሻሽሎ ጥሩን የሆነ ሐዋሳ ከተማን በደንብ ተመልክተናል። ምናልባት የመጀመሪያዎቹ ሳምንታቶች ትንሽ የመቀዛቀዝ ነገሮች ነበሩ፣ የመንገራገጭ ነገሮች ነበሩ። ግን የመጨረሻዎቹ 6-7 ሳምንታት ሐዋሳ በደንብ ነጥብ የሰበሰበባቸው ሳምንታት ነበሩ። ስለዚህ አሁንም ይሄኛው ለሁለተኛ ለመቀመጡ ወይም ደግሞ ከሲዳማ ጋር በነጥብ ለመስተካከል ሚስጥሩ ይሄኛው ነው። ምናልባት 10 ጨዋታ የሚያሸነፉት ነገሌ አርሲና ሐዋሳ ከተማ ናቸው። ሌሎቹ ከዛ በታች ያሸነፉ ናቸው። ስለዚህ ጥሩ ጉዞን እያደረገ ያለ ቡድን ነው። ምናልባት ቀድም ያነሳቸውም ከታሪክም አንጻር ስንመለከት ምናልባት ዋንጫውን ያነሳሉ ብለን አሁን ከዚህ በኋላ ፕሬዲክት ለማድረግ የምንቸገር አይመስልኝም። 19 ሳምንት ቀላል አይደለም። መጀመሪያ ዙር ካየን ከዚህ በኋላ እንደ እከሌ ነው ለማለት ብዙ የሚያስቸግር ነገር ያለ አይመስልኝም። 50% መናገር የራሱ ይሰጣልና ስለዚህ ያው ሐዋሳ ከተማ ምናልባት ዋንጫውን የሚያነሳበት እድል ለሶስተኛ ጊዜ የሚፈጠርበት እድል ከሌሎቹ ቡድኖች በተሻለ ቁመና ላይ የሚገኝ ወይም ደግሞ ቁጥሮችና ታሪክ እሱን ይነግራሉ። ስለዚህ ያንን
የምናይበት እድል ይኖራል ወይ ወደፊት የምንመለከተው ጉዳይ ነው። ግን ሐዋሳ ከተማ እዚህ ደረጃ ላይ እንዴት ደረሰ፣ ሚስጥሩስ ምንድነው የሚለውን ጉዳይ እንመልከት። ምናልባት በርካታ ወጣት ተጫዋቾችን ይዟል። እነዚህም ወጣት ተጫዋቾች ከአንጋፋ ተጫዋቾች የሚባሉም ተጫዋቾችን ይዟል። ስለዚህ ይሄ ቅንጅት ሐዋሳ ከተማ ለውጤት አብቅቶታል የሚሉ ሰዎች ብዙ ናቸው። እነዚህና መሰል ነገሮችን ደግሞ እንመልከታቸው። እንግዲህ ሐዋሳ ከተማ የዘንድሮ የውድድር ዘመን ውጤት አፈጻጸሙን ስንመለከት ወይም ደግሞ የስኬቱ ሚስጥሮች ምንድን ናቸው ብለን ካለም በዋናነት ሁለት መሰረታዊ ነገሮችን ማንሳት ይቻላል። የመጀመሪያው ተብሎ የሚቀመጠው ሐዋሳ ከተማ ባለፉት 3 ዓመታት የነበረው የመከላከል ድክመት በከፍተኛ ሁኔታ ማሻሻል መቻሉ ነው። የቡድኑ የስኬቱ ሚስጥር ያለው መከላከሉ ላይ ጠንካራ የመከላከል አደረጃጀትን ሐዋሳ ከተማ መፍጠር ችሏል። ሐዋሳ ከተማ እንግዲህ ባለፉት 5 ዓመታት በየጨዋታው 1.15 ጎል ይቆጠርበት ነበር። ይህንን ዘንድሮ በግማሽ መቀነስ ችሏል። አሁን ላይ ሐዋሳ ከተማ የሚቆጠርበት 0.56 ነው። ይሄ የጉዞ ሚስጥር ወይም የቡድኑ ጥንካሬ ተደርጎ የሚወሰደው ይህ የመከላከል አደረጃጀቱን ማጠናከር መቻሉ ነው። እንግዲህ ሐዋሳ ከነማ የሚያስቆጥረውን ጎል ከተመለከትን ከሊጉ የ3 ዓመት አማካይ ከራሱም ያነሰ ነው። እንግዲህ በሊጉ ላይ 1.7 ጎል ነው የሚያስቆጥሩት ሻምፒዮና የሚሆኑ ቡድኖች። የዘንድሮ የሊጉ ራሱ የሚቆጠረው ጎል 1.7 ምናምን አካባቢ ነው። ባለፉት 3 ዓመታት ሻምፒዮና የሚሆኑ ቡድኖች ወይም 3ቱ ቡድኖች 1.7 ጎል በአማካይ ያስቆጥሩ ነበር። ሐዋሳ ዘንድሮ እያስቆጠረ ያለው 1.1 ጎል ነው። በ0.59 ያነሰ ነው። ሐዋሳ ባለፉት 3 ዓመታት ከራሱ ጋር ካነጻጸር ነው የሚያስቆጥር የነበረው ጎል 1.25 ነው። ዘንድሮ ላይ ግን እያስቆጠረ ያለው ቀደም ሲል የገለጽኩልህ 1.11 ጎል ነው። ስለዚህ ከራሱ ካለፈው ጊዜያት ያነሰ ጎል ነው ዘንድሮም እያስቆጠረ ያለው። ሐዋሳ ብዙ ጎሎች አያስቆጥርም፣ ብዙ ጎልም አይቆጠርበትም ሐዋሳ። ስለዚህ ዘንድሮ ላይ ይሄንን ጎል መጠኑን ባላሻሻለበት ሁኔታ ጥንካሬው እንዴት መጣ ብለህ ካልክ የመከላከል አደረጃጀቱን ማጠንከር መቻሉ ነው። ሐዋሳ 42% በሚሆኑ ጨዋታዎች ላይ ጎል አልተቆጠረበትም። ሐዋሳ ከተማ በኳስ ቁጥጥር ከተመለከትነው እናንተ ተጫወቱ እኔ ውጤቱን አስጠብቃለሁ የሚለውን ዘይቤ የመረጠ ቡድን። ሐዋሳ ከተማ ባለፉትም 3 ዓመታት ብትሄድ አማካይ የኳስ ቁጥጥሩ 46% ነው። የሶስቱም ዓመት በሶስቱም ዓመታት ላይ ሐዋሳ ኳስ ይዞ የሚጫወት ቡድን አይደለም። ዘንድሮም አሰልጣኝ ተመስገን ዳና በፖል ፖሴሽን ላይ የሚያምኑ አሰልጣኝ ናቸው ቢባልም ነገር ግን ቡድናቸው ግን ከዚህ በተቃራኒ ላይ ነው ያለው። ያንን አለመምረጣቸው ስህተት አልነበሩም። እሳቸው ከተጫዋቾቹ ባህሪ አንጻር ከቲሙ ታሪክ አንጻር ከተመለከትከው ይሄን ቡድን ወደ ውጤታማነት ማምጣት ከፈለግ የሚቆጠርበትን ጎል በትክክል መቀነስ መቻል አለበት። አምና 3ቱን ዓመት ሐዋሳ ከተማን ብታየው አንደኛውን ዙር ሲጨርስ ከሚያስቆጥረው ጎል የሚቆጠርበት ጎል በሁሉም ዓመታት ላይ ይበልጣል። ስለዚህ ጎሎች የምታስተናግድ ከሆነ የተረጋጋ ጠንካራ ውጤታማ ቡድን አይኖርህም። በእግር ኳስም ይባል አንድ ነገር አለ አይደለ? ጥሩ ማጥቃት ጨዋታዎችን ያሸንፋል፣ ጠንካራ መከላከል ግን ዋንጫ ያስገኛል ይባላል። ስለዚህ አሁን ላይ የሐዋሳ ከተማ ያለው
ያ ነው ጠንካራ የተከላካይ ክፍል መገንባት ችሏል። የሚቆጠርበትን ጎል በግማሽ መቀነስ ችሏል። ስለዚህ ጥቂት ጎሎች ቢያስቆጥርም ነገር ግን ጎሎች ስለማይቆጠርበት ጨዋታዎችን አሸንፎ ይወጣል። ውጤቱን አስጠብቁታል። ቢያንስ ተሸንፎ አይወጣም ቤቲው። ስለዚህ ጠንካራ የመከላከል አደረጃጀቱን መፍጠር ችሏል ሐዋሳ። ለዚህ ደግሞ ቁልፉ ሰው የኢትዮጵያ ፕሪሚየር ሊግ የዓመቱ ከፍተኛ ደሞዝ ተከፋይ አብነት ደምሴ ነው። የአብነት ደምሴ በሐዋሳ ከተማ ቡድን ውስጥ መኖር በዘንድሮ የውድድር ዘመን ላይ ለቡድኑ ጥንካሬ ቡድኑ አሁን ለሚገኝበት ቦታ ትልቁን የአንበሳውን ድርሻ ይወስዳል። ስለዚህ ሐዋሳ ከተማ ለአብነት ደምሴ ያወጣው ገንዘብ ብዙዎችን እያነጋገረ ነው። እንዴት ይህን ሁሉ ብር ይከፍላል የሚለው ነገር በስሜት ሳይሆን በስሌት እንደተሰራ ማሳያ ነው። በሁሉም ጨዋታዎች ላይ የተጫዋች ተጫውቷል። የቡድኑ ቁልፍ ሚዛን ጠባቂ የተከላካይ ክፍሉ ደጀን እሱ ነው። ሐዋሳ አምናም ካቻምናም ጎሎች ይቆጠርበት የነበረው በዚህ ቦታ ላይ የተረጋጋ ሰው አልነበረውም። እውነተኛ 6 ቁጥር አብነት ደምሴ ሳይሆን በመከላከሉ ብቻ ሳይሆን ቡድኑን መልክ በማስያዝ ላይም የራሱ ሚና አለው። ፕላስ ለማጥቃትም መነሻ የሚሆንባቸው አጋጣሚዎችም አሉ። ዘርፈ ብዙ ኳሊቲ ያለው ተጫዋች የአየር ኳሶችን ቀድሞ ይወስድልሃል። በጉልበት የተሻለ ነው እዛ ቦታ ላይ። ስለዚህ ብዙ በተለይ ተከላካይ ክፍሉ እንዳይጋለጥ በማድረግ ረገድ አብነት ደምሴ ትልቁን ሚና ለሐዋሳ ተጫውቷል። በቃ የቡድኑ የመከላከል ጥንካሬው ሚስጥር አብነት ደምሴ ነው። አምናም ያሉ ልጆች እኮ አሁን ላይ አሉ። በእርግጥና አብዱል ባሲጥ ወጥተዋል፣ ሌሎችም ወጥተዋል ከዛ ቡድን ውስጥ። ነገር ግን በዛ ቡድን ውስጥ ግን የሐዋሳ ችግር የነበረው የመከላከል አደረጃጀቱ ላይ ነበር ክፍተት ቢፈጠረው። ስለዚህ ለዛ የሱ ሚና ትልቁን ድርሻ ይወስዳል ብሎ መውሰድ ይቻላል። እንግዲህ ሐዋሳ በዘንድሮ የውድድር ዘመን ላይ አብነት ደምሴን ብቻ ሳይሆን 5 ያህል ተጫዋቾችን አስፈርሟል። 2 ወጣት ተጫዋቾች ናቸው። 3ቱ ግን በፕሪሚየር ሊጉ ልምድ ያላቸው በናሽናል ቲም ደረጃ የተጫወቱ የኢትዮጵያ ፕሪሚየር ሊግ ዋንጫን ያነሱ በኢትዮጵያ እግር ኳስ ታሪክ ውስጥ ትልቅ ታሪክ ያላቸው ከሀገር ውጪ ወጥተው መጫወት የቻሉ ናቸው። 2ቱ ሽመልስ በቀለና ጌታነህ ከበደ። እነዚህ ለሐዋሳ ከተማ ለነዚህ 3 ተጫዋቾች የከፈለው ክፍያ በፕሪሚየር ሊግ ውስጥ ቤስት 4 ውስጥ ካሉ 4 ተጫዋቾች 3ቱ የሐዋሳ ተጫዋቾች ናቸው። ስለዚህ ሐዋሳ ለነዚህ ተጫዋቾች ያወጣው ገንዘብ ዘንድሮ ላይ በትክክል ፍሬ አፍርቶለታል፣ ሰርቷል ብሎ መናገር ይቻላል። ጌታነህ ከበደ ከፊት መስመር ሆኖ የቡድኑ ከፍተኛ ጎል አስቆጣሪ ነው። ምንም እንኳ ጌታነህ ከዚህ በላይ ጎል የሚጠበቅበት ቢሆንም ነገር ግን የወረደ ነገር አላሳየም። ቢያንስ አሁንም የቡድኑ ከፍተኛ ጎል አስቆጣሪ፣ ቡድኑ በማጥቃት እንቅስቃሴ ላይ አስፈሪ እንዲሆን መነሻው ሰው ነው። ሽመልስ እንደዚሁ ከአጥቂ ጀርባ ሆኖ ለቡድኑ ከፍተኛ ግልጋሎት የሚሰጥ ነው። እሱ ባልነበረባቸው 4 ጨዋታዎች ላይ እንደዚሁ ክፍተቶች የታዩበትን ሁኔታ ተመልክተናል። እነዚህ ተጫዋቾች በተለይ ጌታነህና አብነት በሁሉም ጨዋታዎች ላይ ተሰልፈው ተጫውተዋል። ሽመልስ በቀለ በ15 ያህል ጨዋታዎች ላይ ተሰልፏል። ስለዚህ እነዚህ ተጫዋቾች ቡድኑን ከአምና ዘንድሮ የተሻለ እንዲሆን የራሳቸውን አስተዋጽኦ አድርጓል ብሎ መውሰድ ይቻላል። እነዚህ ብቻ ሳይሆን ሐዋሳ በዘንድሮ የውድድር ዘመን ላይ ጥንካሬው የወጣት ተጫዋቾቹና የአንጋፋዎቹ ተጫዋቾች ውህደት ሌላው ትልቁ ሚስጥር። በዘንድሮ የውድድር ዘመን ሐዋሳ ከተማ ባደረጋቸው 19 ጨዋታዎች ላይ ከግማሽ በላይ ጨዋታዎች ላይ 50% እና ከዛ በላይ እስከ 100% በሚሆኑ ጨዋታዎች ላይ
ተሰልፈው መጫወት የቻሉ 11 ተጫዋቾች አሉት። 11 ተጫዋቾች ከ11ዱ 7ቱ በሊጉ ትልቅ ልምድ ያላቸው ናቸው። 4ቱ ደግሞ ወጣት ተጫዋቾች ናቸው። ከ4ቱ ተጫዋቾች ደግሞ ወጣት ተጫዋቾች ከቢ ያደጉ ተጫዋቾች ናቸው። በነገራችን ላይ 7 ከጠቀስኩል ውስጥ ከፍተኛ ግልጋሎት እየሰጡ ካሉት ውስጥ ሽመልስና ወንድማገኝ ማረግ ዳግም ቲሙን የተቀላቀሉ ነገር ግን ከሐዋሳ ወጣት ቡድን የፈሩ ናቸው። የሐዋሳ ፍሬዎች ናቸው። የሐዋሳ ውጤቶች ናቸው። ስለዚህ 6 ያህል ተጫዋቾች የሐዋሳ ወጣት ቡድን ውጤቶች ናቸው አሁን ቤስት ውስጥ እያገለገሉ ካሉት ውስጥ። ስለዚህ ዘንድሮ ደግሞ በቡድን ውስጥ ክስተት የሆነው ተጫዋች ወጣቱ ተጫዋች ያብስራ ደግፌ ነው። ያብስራ ደግፌ ዘንድሮ ያደገ ተጫዋች ግን ነገር ግን ባደገበት ዓመት ላይ ግን በቡድኑ ቤስት ውስጥ እየተጫወተ ነው። በርካታ ጨዋታዎችን መጫወት ችሏል። ይህ ተጫዋች በሐዋሳ ክለብ ታሪክ ውስጥ ከወጣት ቡድን ተጫዋቾች ቢያድጉም እንደዚህ አንድ ጊዜ መጥቶ ባደገበት ዓመት ላይ የተጫወቱ ተጫዋቾች ጥቂት ናቸው። የቅርብ ጊዜውን ዓመታት ብታይ ወንድማገኝ ኃይሉ ነው እንደዚህ ክስተት መሆን የቻለው። የሐዋሳ ከተማ ትልቁ የክለቡ ችግር አሁንም ከተያዙ 33 ተጫዋቾች ውስጥ ከ25 በላይ የሆኑ ተጫዋቾች ከውጭ የመጡ ተጫዋቾች እኔ እንጃ ከ10 እስከ 7 ውስጥ ናቸው። 7 ያህል ተጫዋቾች ቢሆኑ ናቸው። በሙሉ ከወጣት ቡድን ያደጉ ናቸው። ነገር ግን ትልቁ ክፍተት የሐዋሳ ከተማ አብዛኞቹ አሁን በቡድን ውስጥ የተያዙት ተጫዋቾች ያደጉበትን ዓመት ወይም በቲም ውስጥ የቆዩበትን ጊዜና ግልጋሎታቸውን ስታስተያይ የሚመጣጠን አይደለም። አብዛኞቹ ተጫዋቾች ብዙ ዓመት በቡድን ውስጥ ቆይተዋል። ነገር ግን የሰጡት ግልጋሎት ግን ኢምንት ነው። አንድ ያብስራ አይነት አሁን ወጣት ተጫዋቾች ብዙ ጊዜ ክሎት ያላቸው ወቲሙ ወደፊት ማገልገል የሚችሉ ተጫዋቾች በመጡበት ዓመትና በሁለተኛው ዓመት ላይ መጫወት የቻሉ ተጫዋቾች ናቸው። ብዙ ርቀት መሄድ የቻሉትም ወደኋላ ሄደ ታሪክ ብትመለከትም እነ ሽመልስ ሌሎቹን ብታይ በመጡበት አደት ወይም በሁለተኛው ዓመት ላይ የሚያድጉ ተጫዋቾች ብዙ ጊዜ ጎልተው የመውጣት እድል አላቸው። አሁን እነዚህ 4ቱ ተጫዋቾች ስትመለከት ያሬድ ብሩክ ታደሰ እና ፍቅረ ስላሴን ስትመለከት አምና ካቻምና ያደጉ ተጫዋቾች ናቸው። አሁን ትክክለኛ ጊዜያቸው ላይ ይገኛሉ። እነዚህ ተጫዋቾች አሁን በቤስት ውስጥ በደንብ እየተጫወቱ ነው። በቀጣይነትም ደግሞ እየጨመሩ እያደጉ የሚሄዱ ተጫዋቾች ናቸው። ሁለተኛው ዙር ላይ አሁን ካላቸው የተሻለ ፐርፎርም ማድረግ ይችላል። አሁን ሊጉን ለምደውታል፣ አውቀውታል። በተለይ ደግሞ አብረዋቸው የሚጫወቱት 7ቱ ተጫዋቾች በተለይ 5ቱ ዋናውን የቡድኑን ኮር ቦታዎች የያዙት ግብ ጠባቂው በረከት ሳሙኤል፣ አብነት ደምሴ፣ ሽመልስ በቀለና ጌታነህ ከበደ እነዚህ የአንድን ቡድን ሚዛን መጠበቂያዎችን ቁልፍ ምሰሶ የሚባሉ ቦታዎችን ይዘዋል። ወጣቶቹ ተጫዋቾች በዛ ውስጥ የተሰካኩ ናቸው። ለዚህ ነው በደንብ ፐርፎርም አድርገው እንዲጫወቱ የተደረጉት። ትልቁን ኃላፊነት ቦታዎች በልምድ ባላቸው ተጫዋቾች ሐዋሳ ሰርቷል። ስለዚህ ሌሎቹ ድጋፍ ሰጪዎች ናቸው፣ ማጠናከሪያዎች ናቸው፣ እነዛን ማገዝ ላይ። ስለዚህ ብዙ ጫና እነሱ ላይ ለእነዚህ ልምድ ያላቸው ተጫዋቾች ይሄን ቦታ በደንብ ይዘውታል። ስለዚህ ቡድኑ ለምን ሚዛኑን ጠብቆ መሄድ ቻለ ከተባለ ሚስጥሩ ይሄ ነው። ስለዚህ ሐዋሳ ከተማ ዘንድሮ ላይ ውጤታማ እንዲሆን ትልቁን ሚስጥር የሆነው የወጣቶቹና የአንጋፋዎቹ ተጫዋቾች ውህደት ጥሩ መሆን ሐዋሳን በተሻለ ነገር እንዲሻገር አድርጎታል ብሎ መውሰድ ይቻላልና እንደ አጠቃላይ ሐዋሳ ከተማ የመከላከል አደረጃጀቱ ወይም ጠንካራ አደረጃጀት መፍጠር መቻሉና ወጣቶችን ከዋናዎቹ ጋር ቀላቅሎ መሄዱ የዘንድሮውን ጉዞ ስኬታማ ውጤታማ እንዲሆን አድርጎታል ብሎ መናገር ይቻላል። ቀደም ሲል ወደ ስቱዲዮ ከመግባታችን በፊት እንደተናገርከው በዘንድሮ የውድድር ዘመን ላይ
ክለቦች ካሰለፏቸው ወጣት ተጫዋቾችን በማሰለፍ ረገድ ቀዳሚው ክለብ ሐዋሳ ከተማ ነው አይደል? ወደ 11 ያህል ተጫዋቾችን እንደዚሁ አሰልፎ ማጫወት ችሏል። ስለዚህ ሐዋሳ ዘንድሮ ላይ ብዙ መሻሻሎች እያደረገ ያለ ክለብ ነው ብሎ መናገር ይቻላል። ያው ምናልባት ይሄ አንጋፋ ተጫዋቾችን ሲያስፈርሙ ምናልባት ሐዋሳ ከተማ ላይ ብዙ ጥያቄዎችን ያነሱ ሰዎችም ነበሩ። ምናልባት ከጌታነህ ከበደም ጋር ከእድሜ ጋር ተያይዞም ከሽመልስም ጋር ተያይዞ ምናልባት እነዚህ ተጫዋቾች እንዴት ሐዋሳ ከተማ ይጠቅሙታል የሚል ሀሳቦች እየተነሱ ነበር። ግን ያንን በደንብ ይሄ ከማስፈረም ሂደቱ ጋር በተያያዘ ከወጣት ተጫዋቾች ጋር በማቀናጀቱ ውጤታማ እንዴት መሆን እንዳለባቸው ያስኬዱበት መንገድ ደግሞ ይሄኛውን ለዛኛው መልስ የሰጠ ሆኖ ተገኝቷል። አሁን ላይ ጌታነህ ብዙ ጊዜ ተደጋጋሚ እንደዚህ አይነት ጥያቄዎች ይነሳሉ። አይ ከዚህ በኋላ ምናምን የሚሉ ነገሮች አሉ። ግን ጌታነህ ነው። አሁን እንግዲህ ከሌሎቹም ኮከብ ጎል አግቢ ተርታ ከተሰለፉ ተጫዋች መካከል እናገኘዋለን። አምናም እንደዚህ አይነት ነገሮችን ሲያደርግ ነበር። አሁንም በሐዋሳ ቤት ያንን ሲያደርግ ነበር። ሽመልስ ደግሞ ቅድም የአብነትን ሚና ስንጠቅስ አብነት እዛ ቦታ ላይ በኖሩ ደግሞ የሽመልስ ነፃ ሚና መሆን በደንብ የአብነት በደንብ አንዳንዴ የስድስት ቁጥሮች እንደው የስድስት ቁጥር ሚና በጣም እግር ኳስ ላይ በጣም ወሳኝ ነው። ምክንያቱም በማጥቃትም በመከላከል ሂደቱም ላይ ብዙ ከበር የሚሰጡ ተጫዋቾች እንደዚህ አይነት ተጫዋች ሲሆኑ የቡድኑን ባላንስ ከመጠበቅ ጋር ተያይዞ ሽመልስም በተሰለፈባቸው ጨዋታዎች ላይ እነዛ አይነት ነገሮች ሲያደርግ ተመልክተናል። ያለው ሽመልስ ነው። በርከስ የኢትዮጵያ እግር ኳስ በተመለከትንባቸው አመታቶች ሁሉ ሽመልስም ባየንበት አመታት ጥሩ ፐርፎርም የሚያደርግ ተጫዋች ለማየት የሚመች አይነት ተጫዋች እንደሆነ በደንብ ተመልክተናል። እነዛ ይሄ አንጋፋ ተጫዋቾችና ወጣት ተጫዋቾችን ከማጣመር ሂደቱ ጋር በደንብ ተዋጥቶላቸዋል ብሎ መናገር ይቻላል። ምናልባት የተመስገን ዳናም ከወጣት ተጫዋቾች ጋር በመስራት ልምድ ያለው አሰልጣኝ እንደሆነ ከዚህ ባለፈባቸው አመታቶች በደንብ ተመልክተናል። ወጣት ተጫዋቾች ጋር በደንብ መስራት የሚወድ ለወጣቶች እድል የሚሰጥ ምናምን እና አሁን የተመለከትንባቸውም እነዚህ 11 ተጫዋቾች ከሌሎች ክለቦች በተለየ እዛ ቡድን ላይ ያንን ተመልክተናል። ስለዚህ ሁሌ አሁን የማስፈረም ሂደቱ ሌሎች ቡድኖች ስንመለከት ስም ያላቸውን ልጆች በደንብ ማምጣት ከዛ በኋላ ለወጣቶች እድል መንፈግ የሚባል ነገሮችን በደንብ ሊጉ የለመደው ባህሪ ነው። ግን እዚህኛው ስንመለከት ወሳኝ ቦታዎች አሁን 5 የጠራቸው ተጫዋቾች አሉ። ስለዚህ ቦታዎቹ ደግሞ ኮር ቦታዎች ናቸው። ስለዚህ እነዚህ ወጣት ተጫዋቾች ደግሞ በእነሱ ስር ያሉ ናቸው። አሁን ያሬድን ስንመለከት ከጌታነህ ጋር የሚጫወት ተጫዋች፣ ስለዚህ ከጌታነህ ጋር የሚያገኘው ልምድ ለሱ በጣም ትልቅ ነገር ነው። አማካይ ክፍል ላይ አብስራንም ስናነሳ በተመሳሳይ እንደዛ እነዚህ ተጫዋቾች ጋር ነው እየተጫወተ ያለው፣ እነ ሽመልስ ጋር ነው እየተጫወተ ያለው። ስለዚህ ለነሱ በጣም ለወጣት ተጫዋቾች ደግሞ ከነሱ ጀርባ ጋር ከነሱ ጋር አብሮ መጫወት በራሱ ለኬሪየራቸው የሚሰጠው ነገር አለ። ስለዚህ የሚያስፈልጉት ቦታዎች ላይ ሚዛን እንዲጠብቁ እነዛን ተጫዋቾች ታመጣለህ። ለወጣቶች ደግሞ እድል ስትሰጥ የበለጠ ታፈራለህ። ቅድም ስትል ነበር አይደል ሐዋሳ ከተማ በርካታ ወጣት ተጫዋቾች አሁን የተመለሱት ተጫዋቾች ራሱ ከሐዋሳ ቡድን የፈሩ ናቸው። ይሄ ደግሞ ለሐዋሳ ልዩ ነው። ይሄ ዋንጫ ከማንሳትም በላይ ነው። ምናልባት የሚያፈራቸው ተጫዋቾች መልሶ እያገኛቸው ነው። ስለዚህ በራሱ ሜዲን ሐዋሳ በሚለው ነው እየተጫወተ ያለው። ስለዚህ ለሐዋሳ ከተማ ከዛ በላይ ደግሞ አሁን በዚህ በተለይ በታዳጊ ልማቱም በአጠቃላይ ባለው ነገርም ሐዋሳ ፕራውድ የሚያደርግባቸው ነገሮች ናቸው ብዬ ነው የማስበው እንደ ግል። ምክንያቱም ሙሉ ተጫዋቾች የራስ ሲሆኑ ደግሞ እዛው ከቢ ቡድን የወጡ ከታዳጊ ቡድን ያደጉ ሲሆኑ ደግሞ ሌላ የሚፈጥረው ነገር አለና የሐዋሳ ምናልባት ከሌሎቹ ቡድኖች የሚለየው የእንደዚህ አይነቱ ኳሊቲ ስላለው ቅድም ዋንጫም ለማንሳት ምናልባት በደም ግምት የሚሰጠው ቡድን ያልንበት ምክንያት ውቅሩ ጥሩ ነው። የተዋቀረበት መንገድ አንጋፋ ተጫዋቾች አሉ፣ ወጣት ተጫዋቾች አሉ። ስለዚህ በደንብ የተሰካካ ነገር ስላለው ያ ነገር ደግሞ ለዋንጫ ያደርሰዋል የሚለው ሀሳብ በደንብ መታመን ያለበት ነገር ማንም ማመን ያለበት ነገር ወጣት ስላሰለፍክ በብዛት ወጣት ስላሰለፍክ ብቻ ውጤታማ ትሆናለህ የሚል ነገር የለም። በቃ ወጣት ውጤታማ ሊሆን የሚችለው በደንብ ሊፈራ የሚችለው ከልምድ ካላቸው ጋር ማቀናጀት ሲቻል ብቻ ነው። ልምድ ያላቸው ተጫዋቾች ለወጣት ተጫዋቾች መብቃት ምክንያቶች ናቸው። ያሬድ ብሩክ 5 ጎል አግብቷል። ልምድ ያለው አጥቂ ጌታነህ ከበደ 6 ጎል ነው ያገባው። ነገር ግን ያሬድ 5ቱን ጎል ለማግባት ግን በእርግጠኝነት ምክንያት ሊሆን የሚችለው ጌታነህ። ቲሞች ትኩረት የሚያደርጉት ጌታነህ ላይ እንጂ ያሬድ ላይ አይደለም። ስለዚህ ያሬድ በነጻነት እንዲጫወት ያስበውን ያለመውን እንዲፈጽም ነጻነት ይሰጠዋል። ያሬድ እንግዲህ የሚድፊልድ ተጫዋች ነው፣ ከአጥቂ ጀርባ የሚጫወት ተጫዋች ነው። ነገር ግን ወደ መስመር ወጥቶ አጥቂ ላይ ሆኖ ተጫውቶ ባልተጠበቀበት ባልተገመተበት ሁኔታ 5 ጎሎችን ማስቆጠር ችሏል።
በቦታው ላይ ልምድ ያለው ተጫዋች እኮ አይደለም። ከሱ ይልቅ እስራኤል እሸቱ፣ ተባረክ ኤፋሞ የተሻለ ልምድ አላቸው። ግን ከነሱም በላይ ጎልቶ ያሬድ መውጣት የቻለው በመጀመሪያ ደረጃ ነፃነቱን ማግኘት ስለቻለ። ስለዚህ ልምድ ያላቸው ተጫዋቾች በየቡድኑ ላይ ያስፈልጋሉ። እንዴት ነው የምጠቀምባቸው፣ መቼ ነው የምጠቀምባቸው የሚለውን ነገር ማወቅ መረዳት ያሰልጣኙ ፋንታ። በድፍረት ሳይሆን በእውቀት መምራት ይፈልጋል እንደዚህ አይነት ተጫዋቾች። ወደ ኋላ ስትመጣ በረከት ሳሙኤል በቡድኑ ተከላካይ ክፍል ላይ ያለው ሚና እጅግ በጣም ከፍተኛ ነው። ልምድ አለው። ብዙ ኳሊቲዎች አሉት እነሱ። ስለዚህ ብሩክና ፍቅረ ስላሴ ጎልተው እንዲወጡ በነፃነት እንዲጫወቱ ደግሞ ጠቅሟቸዋል። ወጣቶችን በትክክለኛ ቦታ ይሄ የኮሪደር ቦታ በደንብ መመላለስን የሚፈልግ ጉልበት የሚፈልግ ቦታ ነው። እዛ ቦታ ላይ ወጣቶች ነው ያሉት። ስለዚህ በደንብ መጫወት ይችላሉ በነፃነት። እነሱ በደንብ እንዲጫወቱ በነፃነት እንዲጫወቱ ደግሞ የወንድማገኝና የበረከት እዛ ቦታ ላይ ጥምረት ልምድ ወሳኝነት አለ። ያምጣው ሲሄዱ እነሱ እንዴት ነው ባላንስ የሚያደርጉት ቦታውን? አብነት እንዴት ነው ከሁለቱ ጋር ተቀናጅቶ ያንን የመከላከል አደረጃጀት ሴቭ የሚያደርጉት የሚለው ነገር አብረ ካልሰራ ወጣት ብቻ እዛ ጋር ስለተሰለፈም ይጫወታል ማለት አይደለም። ስለዚህ እነዚህ ልጆች በነፃነት እንዲወጡ ያደረጋቸው የእነዚህ ተጫዋች መሀል ላይ እንግዲህ አስገራሚ ሆኖ ያብስራ እየተጫወተ ያለው ከማጋ ነው። ካብነት ከሽመልስ ጋር ወይም ደግሞ ከቢኒያም በላይ ጋር ነው እየተጫወተ ያለው። በየትኛው መመዘነ እነዚህ ልጆች ናቸው ኃላፊነቱን የሚወስዱት ከያብስራ። ያብስራ በነፃነት እንዲጫወት እየተደረገ ነው ያለው። ስለዚህ እነዚህን አቀናጅቱ የሚሄድ ብዙ ክለቦች ላይ ተጫዋቾች አላግባብ የሚባክኑት በእንደዚህ አይነት እንዲህ አይነት ጥንቃቄ ስለማይደረግላቸው። ሐዋሳ በባህሪው ተመስገን እያለም ታችዝም የነበረ ነው። በወጣቶች ላይ እምነት ያለው ክለብ ነው። ብዙ ተጫዋቾችን ያሰልፋል። ነገር ግን ለዘመናት ብዙ ተጫዋቾች ይባክኑ ነበር ሐዋሳ ውስጥ። ዘንድሮ ላይ ጥሩ ትምህርት ለወደፊትም ይወስዱበታል ብዬ አምናለሁ። እንግዲህ ዝውውሩ በጣም በስሌት ነው የተሰራው፣ በስሜት እሱን በድፍረት መናገር ባይቻልም ነገር ግን በቃ መሰራት ያለበት ነገር ታይቷል እና ከአሁን በኋላ መማር ስለሚቻል ሐዋሳ ጥሩ ስራ ለሌሎችም ሞዴል ሊሆን የሚችል ስራ ዘንድሮ ላይ ሰርቷል። በደንብ ያንን መናገር ይቻላል። ምናልባት ተስፋና ስጋቶቹን ደግሞ እናስቀምጥ። የሐዋሳ ከተማ ምናልባት ያነሳናቸው ጠንካራ ጎኖች እንዳሉ ሆነው ግን አሁንም ደግሞ ማሻሻል ያለባቸው ነገሮች አሉ። ጌታነህ ከበደን የመሰለ አጥቂ ይዘህ አሁንም በማጥቃቱ ሂደት ወይም ጎሎች በማስቆጠር ሂደትም ውስንነቶች አሉበት። በእርግጥ የተከላካይ ክፍሉ ቅድም ያነሳቸው ቁጥሮች በደንብ መሻሻል ያለባቸው ቦታዎች ወይም ደግሞ ያ ቦታ በደንብ ጥገና የሚፈልግ ነበር። በደንብ ታይቶ ያ ቦታ በደንብ የተሻሻለበትን ሁኔታ ተመልክተናል። አምና ምናልባት 4 ማግባት ቡድኖች ሐዋሳ ከተማ ላይ በደንብ የሚቀላቸው ነበር። በደንብ ተመልክተናል። በተለይ በመጀመሪያው ዙር ከፍተኛ ጎል የተቆጠረበት ቡድን ነበር። ያንን በደንብ አሁን ያሻሻለበትን ሁኔታ በደንብ ተመልክተናል። የማጥቃት ሂደቱ ላይ ግን አሁንም ቢሆኑ ውስንነቶች አሉትና ምናልባት ተስፋው እንዳለ ሆኖ ደግሞ ስጋቶች ውስጥ ምንድን ናቸው? ሐዋሳ ከተማ ዋንጫውን ለማንሳት በደንብ የተንደረደረ ነው ያለው፣ ግን ከዛ ጀርባ ያሉ የሚጠቀሱ ስጋቶች ምንድን ናቸው የሚለውን እንመልከት። አሁንም በዋናነት የሚጠቀሰው ስጋት የማጥቃት ክፍሉ ላይ ያለው ድክመት ነው። እዚህ ላይ ሐዋሳ ድክመት አለበት። ከባለፉት ዓመታትም ከራሱም ከሊጉም ስንነሳ የሚያስቆጥራቸው ጎሎች የዘንድሮ ያነሰ ነው። 1.11 ጎል ነው የሚያስቆጥረው። ይሄ ደግሞ ሻምፒዮና መሆን ለሚፈልግ ቡድን ወይም ደግሞ አሁን ያለውን አፈጻጸም ይዞ ለመቀጠል ለሚፈልግ ቡድን እጅግ በጣም አስቸጋሪና ፈታኝ ነው። ስለዚህ ይህንን በዋናነት ማሻሻል መቻል አለበት። ሐዋሳ ከተማ በጨዋታ ባለፉት ዓመታት ላይ 9 የግብ ዕድሎችን የሚፈጥር ቡድን ነበር። 9 የጎል ዕድሎችን ይፈጥራል። በዘንድሮ የውድድር ዘመን ግን ሐዋሳ እየፈጠረ ያለው የጎል ዕድል 6 ነው። 6 ሙከራዎችን ያደርጋል። ከ6ቱም ያስቆጥረው 1 ጎል። የ17% አፈጻጸም ነው ያለው። ይሄን ማሳደግ ይጠበቅበታል።
ጌታነህ ከበደ ከዚህ በላይ ጎሎችን ማስቆጠር አለበት። ሐዋሳ ከተማ ባለፉት 2 ዓመታት የሊጉ ኮከብ ጎል አግቢ የነበረው ቡድን ነው። አንድ ተጫዋች 20 ጎል የሚያስቆጥርበት አጋጣሚ ነበር። ዘንድሮ ይሄን ይፈጸማሉ? በጣም ታምር ነው። ምናልባት ካለው ቅድም ስናነሳ ነበር ሐዋሳ ከተማ ሁለተኛው ዙር ላይ የመነሳት እኮ በተወሰነ ደረጃ መሻሻሉ ምን ያህል ሊሻሻል ምናልባት አሊ ሱሌማንን ካነሳን የባለፈው ዓመት ታስታውሳለህ ካልተሳሳትኩ 8 ጎሎችን ነበር የመጀመሪያው ዓመት ላይ የመጀመሪያው ዙር ላይ ያስቆጠረው። ከዛ በኋላ ነው በርካታ ግቦችን አስቆጥሮ ከ20 በላይ ጎሎችን ያስቆጥሮ የውድድር ዓመቱን የጨረሰው። ስለዚህ ጌታነህ ከበደ ያንን ያደርጋል ወይ የሚል ነገር ምናልባት ያሊ ኳሊቲ የጌታነህ ኳሊቲ የተለያየ ኳሊቲ እንዳላቸው ምንም ጥያቄ የለውም። ግን ሐዋሳ ከተማ እንደ ቡድን ሁለተኛ ዙር የሚነሳ ከሆነ እንደዚህ አይነት ነገሮች ሊፈጠሩ የሚችሉበት እድል ሊኖር ይችላል የሚለውን ነገር ለማንሳት። ስለዚህ ጎል አካባቢ ላይ ችግር አለበት ሐዋሳ። የሚያገኛቸውን አጋጣሚ አለመጨረስ ብቻ ሳይሆን ጎል ሳያስቆጥር የሚወጣበት ጨዋታዎች ራሱ ወደ 32 ከመቶ ጎል ሳያስቆጥር የሚወጣበት አጋጣሚም አለ። ስለዚህ እንደ አጠቃላይ ይሄ የማጥቃት ክፍሉ በቀጣይም በስጋትነት የሚቀመጥ ይህን በምን ያህል ፐርሰንት ያሻሽሉታል ይለውጡታል የሚለው ነገር ቲሙ ላይ ያለ በስጋትነት የሚቀመጥ ችግር ነው። ስለዚህ ይሄንን ማሻሻል ይጠበቃል። በተለይ ጌታነህ ከበደና አሁን ያሬድ ብሩክ በብዙዎች ቀለበት ውስጥ የገቡ ተጫዋቾች ናቸው። ስለዚህ አሁን ላይ የነበራቸውን አቅም ምናልባት በቀጣይ የሁለተኛው ዙር ውድድር ላይ ደግሞ የሚችሉበት እድል ሊፈጠር ይችላል። እንደምታውቀው ሁለተኛ ዙር ላይ አብዛኞቹ ቡድኖች በብዙ መልኩ ተጠናክረው የመቀጠል እድል አላቸው። ይጠናከራሉ። ቡድኖች ተጠናክረው ነው የሚመጡት። ስለዚህ በተጠናከረ ቡድን ላይ ደግሞ ጎሎችን በቀላሉ ማስቆጠር ከባድ፣ ምናልባት ጨዋታዎች ክፍት ሊሆኑበት የሚችሉበት እድል ሊኖር ይችላል። ሁሉም የሁለተኛው ዙር ላይ ውጤት ፈላጊ ቢሆኑ ግን ውጤት ይፈልጋሉ። ውጤት ስትፈልግ ደግሞ በርን ከፍተ አይሆንም። ጠንካራ የመከላከል እንትን ይኖራል። ስለዚህ ምናልባት ክፍተቱን ለማግኘት ጎሎች ቀድመ መንካት ይፈልጋል። ጎሎ ቀድመ ማስቆጠር ይጠበቅብህ ይሆናል። ያን ማድረግ ከቻል ጎሎች በብዛት ልታገኝ የሚችልበት እድል ሊኖር ይችላል። ስለዚህ ሐዋሳ ደግሞ በቀላሉ ጎል የሚያስቆጥር ቡድን አይደለም። ስለዚህ ይሄ በጣም ትልቅ ስጋት። ስለዚህ ምናልባት እንግዲህ ተጨማሪ አጥቂ በዚህ ዝውውር መስኮት ላይ ማስፈረም ሊጠበቅበት ይችላል። አሊያም ደግሞ እነ ተባረክ የፋሙ፣ እነ እስራኤል እሸቱ፣ እነ ቸርነት አውሽ ዳግም መፈጠር ዳግም መነሳት ይጠበቅባቸዋል። የሽመልስ በቀለና የቢኒያም በላይ ከጌታነህ ጋር ያላቸው ጥምረት በጣም መጨመር ይጠበቅበታል። እዛ ላይ በጣም ስራ መስራት ሐዋሳ ከተማ ይጠበቅበታል። ያን ማድረግ ካልቻለ ሐዋሳ ከተማ ምናልባት የጀመረውን ጅማሮ ማስቀጠልም ሊቸገር ይችላል። በተከላካይ ክፍሉ ላይ ጫናዎች ሊበዙ ይችላሉ። ጎሎች ካላስቆጠርክ ጫናዎች መምጣታቸው የማይቀር ነውና የሐዋሳ ትልቁ ስጋት ብዬ የምለው ይሄ ነው አንዱ። ሁለተኛ እነ ጌታነህ ከበደ እነ ሽመልስ በቀለ ከኋላም ላይ ስትመጣ ያለውን ጥንካሬ ምን ያህል ይዘው ሊቀጥሉ ይችላል? ከጉዳት ነፃ መሆን፣ ከካርዶች ነፃ መሆን ከቲሙ ይጠበቃል። ከምንም በላይ የአሰልጣኙን ብልህነት ይፈልጋል። አሰልጣኝ ተመስገን ዳና የኢትዮጵያ ፕሪሚየር ሊግ ላይ ብዙ ልምድ ያላቸው አሰልጣኝ አይደሉም። በሻምፒዮንነት ታሪክም የምናውቃቸው አይደሉም። ስለዚህ ለሻምፒዮናነት ስትጓዝ የሚፈልጉ ኳሊቲዎች አሉ፣ የሚፈልጉ ብልሃቶች አሉ። ስለዚህ ከዛ አንጻር አንዳንድ ክፍተቶች ሊኖሩ ይችላሉና ለነዛን ክፍተቶች አሰልጣኝ ተመስገን ዳና በምን ሊወጡ ተዘጋጅተዋል? ከተጫዋች ማናጅመንት አንጻር፣ ከጌም ፕላን አንጻር፣ ከአጠቃላይ ውድድሩን ማኔጅ ከማድረግ አኳያ ብዙ የሚፈልጋቸው ብልሃቶች፣ እውቀቶች አሉና ከዛ አንጻር እሳቸው ጋርም
ይጠበቃል። ብዙ ነገር ጫናዎች ይበዛሉ ከዚህ በኋላ በተለይም ሁለቱ የከተማው ክለቦች በዚህ የሻምፒዮናነት ጉዞ ላይ መገኘታቸው ጫናውን የበለጠ በአሰልጣኞቹ ላይ ይጨምራል ብዬ አስባለሁና ከዛ አንጻር ከአሰልጣኝ አንጻር የሚፈልጋቸው ልምዶች አሉ። ተጫዋቾች ከካርድና ከጉዳት ነፃ መሆን ይጠበቅባቸዋል። አብዛኛው ጨዋታዎች ላይ እነዚህ ቤስት የምንላቸው ትላልቅ ተጫዋቾች ያለ ካርድ ያለ ቅጣት በእንቅስቃሴ ላይ ተገኝተዋል። ስለዚህ እነዚህን ይዘው ይቀጥላሉ ወይ የሚለው ነገር አብሮ ከጫና ጋር ተያይዞ የሚመጡ ነገሮች ስላሉ እነዛን ማኔጅ ማድረግ ላይ ክፍተት ይጠበቃል። ስለዚህ ያንን ማኔጅ ማድረግ እንደ ተጫዋችም እንደ አሰልጣኝም እንደ አመራሩ ይህንን የሻምፒዮናነት ጉዞ ለማስቀጠልና ከግብ ለማድረስ ከአመራሩ የሚጠበቁ ብልሃቶች አሉ። አመራሩም በተመሳሳይ የዚህ ሻምፒዮናነት ልምድ ያለው አይደለም። ስለዚህ ሻምፒዮናነት ዝም ብሎ ስለፈለክ ብቻ የሚመጣ አይደለም። የሚፈልጋቸው እውቀቶች፣ የሚፈልጋቸው ብልሃቶች፣ የሚፈልጋቸው ልምዶች አሉ። ስለዚህ ያንን ማድረግ ላይ ክፍተት አለ ሐዋሳ ላይ። ያንን መጠበቅ ያስፈልጋል። እንደ መልካም ነገር የምታየው ሐዋሳ ላይ አንደኛው በቡድን ውስጥ ቅድም እንደጠቀስኩልህ ከ11ዱ 7ቱ ልምድ ያላቸው ናቸው። ከ7ቱ ደግሞ አብዛኞቹ የሊጉን ሻምፒዮንነት ክብር የሚያውቁ በሊጉ ላይ ብዙ የቆዩ በበርካታ ጫናዎች ውስጥ ያለፉ ተጫዋቾች በቡድን ውስጥ አሉ። ጌታነህ ከበደ፣ ሽመልስ በቀለ፣ ቢኒያም በላይ፣ ሰይድ ሀብታሙ፣ በረከት እነዚህ በጣም ልምድ ያላቸው ተጫዋቾች ናቸው። ስለዚህ ያንን ጫናዎች የመቋቋም አቅም ይኖራቸዋል። ለተጫዋቾች ለወጣቶቹ ጉልበት ይሆናሉ ብዬ አስባለሁ። ሌላው እንግዲህ ሐዋሳን ዘንድሮ ላይ ወደ ሻምፒዮናነት ሊያስጓዘው የሚችለው የወጣቶቹና የአንጋፋዎቹ ውህደት ጥምረት በቀጣይ ጨዋታዎች ላይ ይበልጥ እየተጠናከረ እንደ ወይን እየቆየ ሲሄድ ወይን ይጣፍጣል እንደሚባለው የነሱም እንትን እየቆየ ሲሄድ የበለጠ እየጠነከረ እንደ አለት እየጠነከረ ሊሄድ የሚችልበት ነገር ይኖራል ብዬ ነው ማስበው። ሌላው የሚጠቀሰው ሐዋሳ ቀደም ሲል እንደነገርኩልህ ሁለተኛው ዙር ላይ ሁል ጊዜ የይበልጥ የመነሳት ታሪክ አለው። ባለፉት 3 ዓመታት እንደነገርኩ ሐዋሳ ከተማ ነጥቡን በአማካይ በ8 የማሳደግ አቅም አለው። ሐዋሳ ከተማ አሁን እያስመዘገበ ያለውን ነጥብ በ8 የሚያሳድግ ከሆነ ደግሞ 43 ነጥብ ነው ሊያስመዘግብ የሚችለው። 43 ነጥብ አስመዘገበ ማለት ደግሞ በአጠቃላይ የሚያገኘው ነጥብ 78 ነጥብ። ያ ደግሞ የሊጉ ሻምፒዮን ያደርገዋል። ስለዚህ ይህን ማድረግ የሚችል ከሆነ ሐዋሳ ከተማ በእርግጠኝነት የሊጉን ዋንጫ ማንሳት ይችላል። አሁን ላይ ካሉ ቡድኖች ሐዋሳ የተሻለ የሁለተኛ ዙር አፈጻጸም ታሪክ አለው። በተለይም አምና ላይ የተነሳበት መንገድ ገና ያልጠፋ ያልበረደ ከመሆኑ ጋር ተያይዞ ለተጫዋቾቹ ትልቅ የስነ ልቦና ተነሳሽነት ነው የሚፈጥረው። በዛ ላይ እነ ጌታነህ ከበደ፣ እነ ሽመልስ በቀለ፣ እነ ቢኒያም በላይ፣ እነ በረከት በሊጉ ላይ ወደ መጨረሻው ዘመናቸው ላይ ያሉ ከመሆናቸው ጋር ተያይዞ ዋንጫ የማንሳት ትልቅ ታሪክ የመስራት ረሃብ እነሱ ጋር አለ። በተቃራኒ ወጣቶቹ ጋር ደግሞ የበለጠ ተነሳሽነት አለ። የመጀመሪያቸውን ታሪክ ለመስራት ይፈልጋሉ። በነገራችን ላይ ሐዋሳ ከተማ 1996 የሊጉን ዋንጫ ለመጀመሪያ ጊዜ ሲያነሳ የነበረው ስብስብ አሁን ካለው ስብስብ ጋር የሚመሳሰሉ ያን ጊዜም ሐዋሳ የሊጉን ዋንጫ ሲያነሳ ስብስቡ አሁን ካለው ጋር ወጣቶችን ከአንጋፋዎች ጋር ያጣመረ ስብስብ ነበር። እነ ሙልጌታ ምረት፣ አዳነ ግርማ፣ በኃይሉ ደመቀ፣ እነ ሚካኤል፣ እነ ብርሃኑ ፈየራ፣ እነ ሚጣ ያን ጊዜ ገና ያደጉበት የሊጉ ረሃብ ላይ የነበሩበት ጊዜ ነበር።
እነዚህ ልጆች የተጣመሩት ከነማን ጋር ነው? ከነ ዮሴፍ ተስፋዬ፣ ዘላለም አልጣ፣ ሽማሙ፣ እነ ጸጋዬ ዜና፣ መሐመድ ጋር ነበር። እነ ብርሃኑ ሎኮ የነበሩበት ስብስብ ነው ያ ስብስብ። እና ሀብተወልድ ደስታ የነበሩበት ስብስብ ነበረ። ስለዚህ የዛ ውህደት ነው ያን ቡድን አስፈሪና ጠንካራ እንዲሆን ያደረገው። አሁንም በተመሳሳይ ወጣቶችን ከአንጋፎች ጋር በደንብ የያዘ ስብስብ ነው ያለው ሐዋሳ ከተማ። ስለዚህ ይሄ ስብስብ የዘንድሮውን የኢትዮጵያ ፕሪሚየር ሊግ ዋንጫ ለማንሳት ወርቃማው ጊዜ ላይ ነው ብዬ ነው የማምነው። ያንን ያሳኩታል ብዬ አስባለሁ። ይሄ እንዲሳካ ደግሞ እንግዲህ የአመራሩ የደጋፊው ሚና እጅግ በጣም የላቀ ነው። ነገር ግን በቀላሉ ሊሆን የሚችል አይደለም። በዙሪያቸው ያሉት ቲሞች እጅግ በጣም ጠንካራ በጥሩ አቋም ላይ የሚገኙ ቡድኖች ናቸው። ፈታኝ ነገር ይጠብቃቸዋል። ነገር ግን ያን ፈታኝ ነገር ሊወጣ የሚችል ስብስብ አቅም አላቸው ብዬ አምናለሁ። በተለይም ደግሞ የከተማ ተቀናቃኙ ምናልባት ሲዳማ ቡና ዋንጫውን ከሱ ሊነጥቅበት የሚችልበት እድል ስለሚኖር ያኛውም ሌላኛው ፈተናው ሊሆን ይችላል። በእርግጥ ግን ያው ከሐዋሳ ከተማ ምናልባት በቁጥሮችም አጠቃላይ ባለው ነባራዊ ሁኔታም ከሌሎች ቡድኖች የተሻለ ነው። ስለዚህ ያን የተሻለ ነገሩን የሚያስቀጥል ከሆነ ምናልባት ለሶስተኛ ጊዜ ዳግም ሐዋሳ ከተማ የሊጉን ዋንጫ የሚያነሳበት እድል ሊኖር ይችላል። ግን ቅድም ያነሳናቸው በተለይ የማጥቃት ክፍል ላይ መስተካከል ያለባቸው ነገሮች አሁንም በደንብ ትኩረትን የሚሹ ጉዳዮች ናቸው። እነዛ ነገሮች ካልተስተካከሉ ምናልባት ሁለተኛ ዙር ላይ ከኋላ ያሉት ቡድኖችም ያደፈጡ ቡድኖችም ሊኖሩ ስለሚችሉ ስለዚህ ምናልባት እነመቻልም ማርሻቸውን የሚያሻሽሉ ከሆነ የሚጨምሩ ከሆነ የሚደርሱበት በስብስብ ደረጃም የተሻለ ስኳድ ስላላቸው ስለዚህ ሁለተኛ ዙር ላይ ልክ ሐዋሳ ይነሳል እንዳልነው ሁሉ የሚነሱበት እድልም ስለሚኖር ሁለተኛው ዙር ላይ ፈተናዎች ከፍ የሚሉበት እድል ይኖራል። ግን ያም ሆነ ይህ ግን ሐዋሳ ከተማ የመጣበት መንገድ በደንብ አሳማኝ የሆነ መንገድ መጥቷል። ወይም ደግሞ በእንቅስቃሴ ደረጃም አጠቃላይ በተጫዋቾች በስኳድም ስንመለከት ጥሩ ጉዞን ተጉዟል። ይህንን ጉዞ ይዞ ለዋንጫ ክብር ይበቃል ወይ የሚለው እንግዲህ በቀጣይ የምንመለከተው ጉዳይ ነው። ምናልባት እናጠቃለን። እንግዲህ ሐዋሳ ከተማ አሁን ላይ ያለውን ጠንካራ የመከላከል ክፍል አጠናክሮ የሚሄድ ከሆነ የማጥቃት እንቅስቃሴውን ካሻሻለ የሊጉን ዋንጫ ለማንሳት የማይችልበት ምክንያት አይኖርም ብዬ ነው ማስበውና እዚህ ላይ ትልቅ ስራ መስራት ይጠበቅባቸዋል። በዚህ ረገድ ይህንን የተጀመረ መልካም ጅምር ከግብ ለማድረስ አመራሩና ደጋፊው ደግሞ እጅግ በጣም ትልቁን ኃላፊነት ድርሻ ይወጣሉ ብዬ አስባለሁና የድጋፉ ሁኔታ ይበልጥ ተጠናክሮ ከቀጠለ አመራሩ በሜዳም ከሜዳ ውጪ ባሉ የቡድን መንፈስን በማስጠበቅ ውጤታማነትን በማስቀጠል ረገድ የድርሻውን ሚና ከተወጣ ሐዋሳ ዘንድሮ ትክክለኛው ጊዜ ላይ ወርቃማው ጊዜ ላይ ይገኛል ብሎ መውሰድ ይቻላልና ዘንድሮ ሐዋሳ የሊጉን ዋንጫ በታሪክም በወቅታዊ ሁኔታም ከተመለከት ነው የማንሳት ሰፊ እድል አለው ብዬ ነው ማምነው። ይሄንንም ያሳኩታል ብዬ አስባለሁ። አሰልጣኝ ተመስገን ዳና በተለይ ትልቁን ኃላፊነት የሚወስዱ ሰው ናቸውና ይህን በማሳካት ደግሞ የአሰልጣኝነት ህይወታቸውን ለመቀየር አዲስ ምዕራፍ ለመክፈት ለሳቸውም እጅግ በጣም መልካም አጋጣሚ ነውና ይህ መልካም አጋጣሚ በአግባቡ ይጠቀሙታል ብሎ መውሰድ ይቻላልና አሁን ላይ የሐዋሳ ከተማ ደጋፊዎች ከምን ጊዜውም በላይ ከክለቡ ጎን ሊቆሙ የሚችሉበት እድል እንዳለ ነው የሚሰማኝ። ባለፉት የአንደኛው ዙር ጨዋታዎች ላይ ቡድኑ እያስመዘገበ ካለው ውጤት አንጻር ከክለቡ ጎን የቆሙ ደጋፊዎች ቁጥር ስትመለከተው እጅግ ያነሰ በተለይ በሜዳቸው እንደመጫወታቸው በሜዳቸው ሲጫወቱም ከሜዳቸው ውጭም ሲጫወቱ ሐዋሳ ከተማ ደጋፊ በፌስቡክ ላይ እንጂ በሜዳ ላይ አላየንም። ስለዚህ የፌስቡክ ፉከራ ሽለላ ቆሞ በተግባር
በሜዳው ላይ መደገፍ ይጠበቅባቸዋል ብዬ ነው ማስበው። ሁልጊዜ ተጫዋቾችን፣ አሰልጣኙን፣ አመራሩን መጠየቅ ብቻ ሳይሆን የራሱንም ኃላፊነት የቤት ስራ መወጣት መቻል አለበት። እግር ኳስ የሁሉም ድምር ውጤት ነው። ስለዚህ አሁን ላይ የክለቡ ደጋፊዎች፣ የክለቡ አመራሮች፣ የክለቡ ተጫዋቾች ሁሉም በዙሪያው ያሉ በሙሉ የሚናቸውን መወጣት መቻል አለባቸው። ተጫዋቾቹ፣ አሰልጣኞቹ የሚናቸውን በአግባቡ እየተወጡ ነው። አመራሩም በተመሳሳይ አለ ብዬ አስባለሁ። ደጋፊውም በፌስቡክ ላይም ቢሆን እየደገፈ ያለበት ሁኔታ አለ። ነገር ግን ከዛ ወጣ ብሎ ግን በተግባር ሁሉም ተቀናጅተው መቀጠል ይኖርባቸዋል ብዬ ነው የማምነው። ምናልባት አምና አሊ ሱሌማን ከፍተኛ ግብ አስቆጣሪ ሲሆን ቢኒያም በላይነት፣ ታፈሰ ሰለሞን ሚናቸው ላቅ ያለ ነበር። ዘንድሮ ደግሞ ምናልባት የሐዋሳን አሁን የግብ ችግር ለመቅረፍ ጌታነህ ከበደ ጥሩ አጥቂ ያለ ፊት ላይ፣ ስለዚህ የቢኒያም በላይና ሽመልስ በቀለ ጥምረት በደንብ ከፍ ሊል ይገባዋል። ስለዚህ ያ ከፍ ካለ ደግሞ ጌታነህ ከበደ ጎሎችን የሚያስቆጥርበት መንገድ ክፍት ሊሆን ስለሚችል እንግዲህ ያን ነገር በቀጣይ ያስተካክሉታል ብለን ተስፋ እናደርጋለን። በዚሁ እንቋጭ። ምናልባት መቋጨት እንችላለን። ምናልባት ደጋፊዎች አሁን ላይ የሐዋሳ ውጤታማነት ጉዞ እንዲሄድ እንደ ጥያቄ ነው የማቀርበው። አጥቂ መገዛት አለበት ወይስ የለበትም የሚለውን ነገር ሀሳብ አስተያየት ቢሰጡበት መልካም ይመስለኛል። የሐዋሳን የውጤታማነት ጉዞ ለማሳመር ወይም ደግሞ የሻምፒዮንነት ጉዞ ለማሳመር ሐዋሳ ከተማ አጥቂ ያስፈልገዋል ወይስ አያስፈልገውም፣ ወይስ አጥቂ ይገዛ አይገዛ የሚለውን ጉዳይ በኮሜንት ሴክሽን ላይ አካፍሉን። ውድ የብስራት ቴሌቪዥን የብስራት ዩቲዩብ ቻናል ተከታታዮቻችን የዛሬውን የብስራት ፕሮግራማችን ሐዋሳ ከተማ የድል ጉዞ ሚስጥር ምንድነው በሚለው ጉዳይ ላይ ቆይታ አድርገንበታል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አድርገናል። ስለተከታተላችሁ እናመሰግናለን። ሰናይ ጊዜን ተመሰግናለን።